በወሎ 6 ወረዳዎችን ያካለለ ውጊያ መደረጉንና ከፍተኛ ድል መገኘቱን አርበኛ ሞገስ አበራ ገለጸ። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የፖለቲካ ጉዳዮች ምክትል ኃላፊ አርበኛ ሞገስ አበራው በወሎ ባለፉት 2 ሳምንታት የተደረገው ውጊያ ከ6 ወረዳዎች በላይ ያካለለ እንደሆነ የገለጸ ሲሆን ከ300 በላይ የአገዛዙ ኃይል መማረኩና በርካታ ወረዳ ላይ የቀረ የብልጽግና ቅሪትን ያስወገድንበት ነው ሲል አስታውቋል። አያይዘውም አሁን እየተደረገ ባለው ውጊያ ከወልዲያ እስከ ጨጨሆ ደቡብ ጎንደር የሚገኘው ዋና መስመርም ካገዛዙ እንደጸዳ ገልጿል። ውጊያን የተደረገው ይህ ውጊያ እንግዲህ ለየት ባለ ሁኔታ ዘመቻውን በቀድሞ በማቀድ ወታደራዊ አመራሮቹ እና የድርጅታችን ወይም የዛችን ከፍተኛ አመራሮች በብቃት ተወጥተውታል። በተለይ ደግሞ ልጅ ኢያሱ ኮርን በሚኒሊክ እዝ ስር ማለት ነው ልጅ ኢያሱ ኮር፣ ደጋው መብረቅ ኮር እና ንጉስ ሚካኤል ኮር ሶስቱን በማቀናጀት ከዚህ ባለፈ ደግሞ የሸዋ ጠቅላይ ግዛት እዝን በመጨመር ከተንታ እስከ ደላንታ በአጠቃላይ እስከ ምዕራብ ወሎ አማራ ሳይንት ድረስ ሰፊ ቀጠና እስከ ከለላ ድረስ ወይ ደግሞ እስከ ሸዋ ድንበርና ጎጃም ድንበሮች ድረስ ከፍተኛ ውጊያ ነው የተደረገው። በዚህ ውጊያ እንደ ዘመቻ አደማሊ ሁሉ ከፍተኛ ምርኮ ያገኘንበት ነው። ከ300 በላይ ምርኮኞች እጃችን ላይ ያስገባንበት፣ በርካታ የነፍስ ወከፍና የቡድን መሳሪያዎች እጃችን ላይ የገቡበት፣ በአጠቃላይ በዚህ ዘመቻ የደቡብ ወሎ ምንጣፍ ጎታች ኃይል ይሄ ብአዴን ኃይል እሱን ቀበሌ ላይ እንኳ ባይኖር ወረዳዎች ላይ በደንብ ያጸዳንበት የመታንበት፣ የአገዛዙን መዋቅር በደንብ ያፈራረስንበት ጊዜ ነበረ። የበዓል መቃረብ ወቅት ስለነበረ በተለይ ድንገተኛ ማጥቃት የተደረገው ቢያንስ ከ6 ወረዳዎች በላይ የሚሆነው ሙሉ በሙሉ ከ6 ወረዳዎች እስከ 6 ወረዳዎች የሚደርስ የወረዳ አስፈጻሚ የጠላት አመራር የተመታበት የተደመሰሰበት እና የጸጥታ ኃይሉ በከፍተኛ ሁኔታ የተመታበት ነው ማለት ነው። እንግዲህ በምርኮ ደረጃ ከ400 ብያለሁ። በሙት ደረጃ በጣም ብዙ ቁጥር ያለው እንደዚሁ በምርኮ ደረጃ ብባት ያገኘንበት፣ ሌሎች ተተኳሾችን እና መሳሪያዎችን ያገኘንበት እጅግ ወርቃማ ስራ የተሰራው ይሄ ታህሳስ መጨረሻ ላይ የተሰራው ወይ ከሳምንት በፊት የተሰራ ስራ ነው ማለት ነው። ከዛ በኋላም እንግዲህ ውጊያዎች ቀጥለዋል። ዛሬ እንዲህ በምናወራበት እንኳን ትላንትና በወልዲያ በቅርብ ርቀት ምናልባት ከዚህኛው ከዘመቻ ስንታየሁ በፊት 3 ቀን ቀደም ብሎ ያው ሚዲያው ላይ ወይ ደግሞ ለኛ በህዝብ ግንኙነት በኩል እንደቀረበው አሳመነው ክፍለ ጦር ወይ ምስራቅ አማራ ኮር አንድ አሳመነው ክፍለ ጦር ማለት ነው እዚሁ 23 ጭምር ያቃጠሉበት፣ በርካታ ኃይል የደመሰሱበት ከወልዲያ ምናልባት በ2-3 ኪሎ ሜትር ርቀት ማለት ይቻላል እዛ ወልዲያ ጫፍ ላይ የዞን ከተማ ጫፍ ላይ ማለት ነው እንግዲህ እሱ ላይ ከፍተኛ ጀብድ የሰሩበት የሚታወቅ ነው። አሁን ሰሞኑንም እንደዚሁ በቃሊም እና በበቅሎ ማነቂያ አካባቢዎች ጠላት ከፍተኛ ወረራ እንደ ካላኮርማ ክፍለ ጦር፣ አሳመነው ክፍለ ጦር እና ሀውጃኖ ክፍለ ጦር እና ሌሎችም ኃይሎች ተከዜ ክፍለ ጦር ያሉበት ቀጠና ላይ ለማጥቃት እንቅስቃሴ አድርጎ ሁልጊዜም እየተመታ ነው የሚገኘው። ትላንትና እንኳን በርካታ መሳሪያዎች የተገኙበት፣ ምርኮኞች የተገኙበት ነው። እዛ አካባቢ በተለይ ከቃሊም እስከ ወልዲያ ባለው አስፋልቱ ጥቁር አስፋልቱ በቁጥጥራችን ስር ነው የሚገኘው። በአጠቃላይ ከወልዲያ እስከ ጨጨሆ ወይም ደግሞ ደቡብ ጎንደር ጫፍ ድረስ ጥቁር አስፋልቱ በቁጥጥራችን ስር ነው የሚገኘው። በየቦታው ደፈጣዎች አሉ። በየቦታው ውጊያዎች፣ የግንባር ውጊያዎች አሉ። በየጊዜው በአጠቃላይ ጠቅላላ ሲደረግ የማድረግ አቅማችን ከጊዜ ወደ ጊዜ እየጨመረ የሰራዊታችን ስነ ልቦና ከጊዜ ወደ ጊዜ እያደገ እና ጠላት በከፍተኛ ሁኔታ እየተመታ ኃይሉ እየተመናመነበት ሁሉ ጊዜም ያመጣል፣ ያስገባል፣ ይደመሰስበታል። ዋናው እኛ የምናገኘው ትርፍ ከመሳሪያ ኃይል ከምርኮ ጋር ተያይዞ ስለሆነ በዚህ ሁኔታ ብልጫ ጠላት ላይ ብልጫ እየወሰድን በከፍተኛ ስራ እየሰራ ነው የሚገኘው። እንደምንልክ በዚህ ልክ እየተንቀሳቀስን ነው የምንገኘው። አርበኛው የአማራ ህዝብን ለማንበርከክ የመጣው ኃይልን መመከትና 10 እና 20 ሰው ላይ ሽምቅና የደፈጣ ጥቃት መፈጸም ቀርቶ አሁን ላይ ክፍለ ጦሮች በግንባር የሚደመሰሱበት ዙ 23 እና ሞርተር የምንማርክበት አቅም ላይ ደርሰናል ብለዋል። አዲስ ጀነራሎችን ያፈራ ነው። በነገራችን ላይ አሁን ላይ በእኛ የሻምበል፣ የሻለቃ፣ የክፍለ ጦር፣ የኮር መሪዎች ካገዛዙ ጀነራሎች በእጥፍ የሚበልጡ ናቸው። በእሳት የተፈተኑ ናቸው። ይሄ ለሁሉም ነገር ዋና ምንጩ ፍትሃዊ የትግል ምክንያት መኖሩ ነው፣ መገፋት መኖሩ ነው። ስለዚህ ከተገፋ ህዝብ አብራክ የወጣ ኃይል ስለሆነ ጠንካራ ነው። በሌላ በኩል ደግሞ ህዝባችን ለወረራ የሚመጣበትን ጠላት ወይ ደግሞ ሊያንበረክከው የመጣበትን ጠላት በመመለስና በመመከት ደረጃ ጠላትን በመደምሰስ ደረጃ ለጠላት የማይገዛ ህዝብ ስለሆነ ከዛ አብራክ የወጣ ስለሆነ ፋኖ በዚህ መሰረት በከፍተኛ ሁኔታ እንግዲህ ዛሬ 3ኛ ዓመታችን ላይ አሁን ላይ ጠላትን ሽምቅ ደፈጣ የሚለው ነገር ቀርቶ ወይ ደግሞ 10 ሰው 20 ሰው መምታት ቀርቶ አሁን ላይ በግንባር ክፍለ ጦሮች የሚደመሰሱበት፣ የጠላት ክፍለ ጦሮች የሚደመሰሱበት፣ የጠላት ሻለቃዎች የሚደመሰሱበት ምርኮ አሁን ላይ ከላሽ ለዘገባ የሚሆን አይደለም፣ ለሚዲያ የምናውለው አይደለም። አሁን ላይ ስናይፐርና ብሬን መማረክ ብርቅ አይደለም።
ስናይፐር ያኔ ትግሉ ሲጀምር አንደኛ ዓመት ሁለተኛ ዓመቱ ላይ ዲሽቃዎች፣ ስናይፐሮች፣ ብሬኖች ብርቅ ቆይተው ሊሆን ይችላል ለመተኮስ። ዛሬ ላይ ግን ዲሽቃና ብሬን ስናይፐር ለመተኮስ ሳይሆን ለመማረክ እንኳን ብርቅ አይደለም በነገራችን ላይ። እና አሁን ላይ የመማረክ አቅማችን እንኳን ወደ ሞርተር ወደ ዙ 23 የተሸጋገረበት ነው። የመደምሰስ አቅማችን በቁጥር 1 2 3 ተብሎ በሚሊሻ ደረጃ በፖሊስ ወይ ደግሞ መከላከያ ነኝ የሚለው ሰራዊት ውስጥ ያለ በእግረኛ ደረጃ ብቻ ሳይሆን ሜካናይዝድ የመደምሰስ ደረጃ ላይ ደርሷል። ዙ 23 ነው የሚቃጠለው አሁን።